በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወበጽሐኒ ዕድሜ ለአዕርፎ ሰናየ ገድለ ተጋደልኩ በድሬኒ ፈጸምኩ ሃይማኖቴኒ አቀብኩ እንከሰ ጽኑዕ ሊተ አክሊለ ጽድቅ ዘየአሴኒ ይእተ ዕለተ እግዚአብሔር መኮንነ ጽድቅ። መልካም ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄአለሁ። ከዚህ በኋላ የጽድቅ አክሊል በእግዚአብሔር በኩል ተዘጋጅቶልኛል። የመሞቼያም ጊዜ ደርሷል። የሐዋርያው የቅዱስ ጳውሎስ መልእክት ለጢሞቴዎስ ለልጁ በጻፈው መልእክቱ ሁለተኛ ምዕራፍ 4 ቁጥር 7 በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በአጠቃላይ ለቅዱስ ጴጥሮስና ለቅዱስ ጳውሎስ በዓለ ዕረፍት የበረከት ቀን በያላችሁበት እንኳን አደረሰን አደረሳችሁ። ሐዋርያው ቅዱስ ጳውሎስ ከዚህ ዓለም ያለውን ጉዞ የተጠራበትን ዓላማ አገልግሎቱን ፈጽሞ መሄድ እንደሚችል መንፈስ ቅዱስ ያልተለየው የመንፈስ ቅዱስ መሳሪያ የእግዚአብሔር መገለጫ ሰው ነውና በዓለ ዕረፍቱ ተገልጦለት በእግሩ ለተተካው በእግሩ ለሚያስተምረው ለደቀ መዝሙሩ ለጢሞቴዎስ የዕረፍቱን ጉዳይና ከዚህ በኋላ ደግሞ እሱን መስሎ እሱን አህሎ እሱን ወክሎ ማስተማር እንደሚችል የራሱን በዓለ ዕረፍትና ወንበሩን ተክቶ እንዲያስተምር ያስተማረበት ትልቅ መልእክት ነውና በዚህ መልእክት ብዙ ማስተላለፍ ቢቻልም ለተጠራንበት ዓላማ ሃይማኖታችንን መጠበቅ ተጋድሏችንን መፈጸም የተጠራንበትን ዓላማ ሳንጨምር ሳንቀንስ በክብር ሰርተን እንደ ቅዱስ ጳውሎስ አክሊለ ጽድቅ እንደሚዘጋጅልን አቅጣጫ ጠቋሚ ከመሆኑም በላይ ድርሻን በአግባቡ መወጣት እንዲገባ ቅዱስ ጳውሎስ በዚህ መንገድ ያብራራበት መንገድ ነው ማለት ነው። ቅዱስ ጴጥሮስ፣ ቅዱስ ጳውሎስ በአጠቃላይ ሮማውያን ናቸው። ቅዱስ ጳውሎስ በብሉይ ኪዳን የገማልያል ደቀ መዝሙር ነው። በሐዲስ ኪዳንም ከቅዱስ ጴጥሮስ ጋር እንደገና ተምሯል። ታላቅ ሐዋርያ ነው። ፍልስፍናንም ገንዘብ ያደረገ በአጠቃላይ እጅግ ብልህ፣ አስተዋይ፣ ፈጣን፣ ወጣት፣ ትኩስ ወንድ ማይፈራ ለብሉይ ኪዳን ሕግ ለኦሪቱ ይቀና የነበረ በአዲስ ኪዳን መንገድም ደግሞ ለዚህ በዚያው ልክ እንደገና ተነስቶ በስፋትና በጥልቀት ቅዱስ ጳውሎስ 14 መልእክታትን የጻፈ 14 እይታን ወደ አንድ ክርስቶስ ያመጣ 14 ግንዛቤን ወደ አንድ ወልድ ዋህድ ብሎ የሰበከ አንድ ሃይማኖት፣ አንድ ጥምቀት፣ አንድ ጌታ ብሎ የሰበከ ትልቅ ሐዋርያ ነው ማለት ነው። ቅዱስ ጳውሎስ ማለት የቃሉ ትርጉም ምርጥ ዕቃ ማለት ነው። ብርሃን ዓለም ቅዱስ ጳውሎስ ይባላል። የዓለም ብርሃን ክርስቶስ ብርሃን ይባላል። ወንጌል ብርሃን ይባላል። ሕጉ በራሱ ብርሃን ይባላል። ነገር ግን የዓለም ብርሃን ሲባል የሰዎች ልጆችን ማንነት በቅዱስ ቃሉ መዶሻነት ያበራ የኃጢአትን ስር የቆረጠ ያራቀ ተወዳጅ ትልቅ ሐዋርያ ነው ቅዱስ ጳውሎስ ማለት ነው። ቅዱስ ጴጥሮስን ስናነሳ በእድሜም ከሌሎቹ ከፍ ያለ በሰል ያለ ከ50 ዓመት በላይ የተመረጠ መሆኑ ይታወቃል። ቀደም ሲል በዓለም ይኖር እንደነበረ ይታወቃል ማለት ነው። የተመረጠበት መንገድ የመጀመሪያ ፊት አውራሪ መንገድ ጠራጊ ተማሪ ቅዱስ ጴጥሮስ ነው ብለን ብናገር ማጋነን አይሆንም። ማስረጃውም የማቴዎስ ወንጌል ምዕራፍ 4 ቁጥር 18 እስከ 23 እንደዚሁም የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 34 እስከ 46 ስንመለከት የቅዱስ ጴጥሮስን ምርጫ በሚገባ ይነግረናል። አጥማጅ እንደነበረ ከዚያ ሰው እንደሚያጥምድ መረብን ተከትሎ ወንጌልን በመረብነት እንደሚጠቀም የተመረጠ ትልቅ ሐዋርያ ነው።
ከዚህ በላይ ቅዱስ ጴጥሮስ እምነቱ፣ ፍጥነቱ፣ አስተዋይነቱ በጣም ሰፊ የሚነገርለት ነው ማለት ነው። ጴጥሮስ ማለት በቀጥታ ሲቀመጥ አለት ማለት ነው። አለትነቱ የሃይማኖት፣ የስልጣን፣ የጽናት፣ የፍቅር፣ የመታዘዝ፣ የማዘዝ፣ እሽባይነት፣ የመንግስተ ሰማያቱን ቁልፍ በመረከብ የሚታወቅ አለት ተብሎ ይገለጣል። አለት ላይ የተመሰረተ ቤት አገልግሎት በአግባቡ እንደሚሰጥ ሁሉ ማለት ነው። ቅዱስ ጳውሎስ ቀደም ሲል በብሉይ ኪዳን ለብሉይ ሕግ ተቆርቋሪ ነው። በጣም የታወቀ ነው። ወደ አዲስ ኪዳን እንዲመጣ ራሱ መሰረቱ ኦሪት ነው። ለቅዱስ ጳውሎስ ኦሪት ነው። ለኦሪት ሕግ ምን ያህል ጠንካራ እንደሆነ እግዚአብሔር ባወቀ አውቆ ወደ አዲስ ኪዳን በጣም በሚደንቅ ሁኔታ በመብረቅ ምልክት ነው ወደ አዲስ ኪዳን የጠራው። የሐዋርያት ሥራ ምዕራፍ 9 ማንበብ እንችላለን። አንተ ማነህ ብሎ ራሱ ክርስቶስን በቀጥታ የተነጋገረው እኔ የምታሳድደኝ የናዝሬቱ ኢየሱስ ነኝ ብሎ በቀጥታ ራሱን ነው ያስተዋወቀው። ጥሪው ራሱ ከክርስቶስ ነው የመጣለት እሱ ቀጥታ ማለት ነው። መነሻው ግን ጥብዓቱና የብሉይ ኪዳን ተማሪ መሆኑ ነው። የቅዱስ ጳውሎስ ወደ አዲስ ኪዳን መጠራት ለዚህ ገድል የበቃው ወይም ደግሞ 14 መልእክታትን ለመጻፍ ወደ ክርስቶስ በተለይ የቅዱስ ጳውሎስ ማንነቱ የሚገለጠው ጥበቡ በጣም የሚደንቅ ነው። በአሕዛብ መካከል ያደረጋቸው ጥበብ በአልፎ ተርፎ ከጓደኞቹ ከተመረጡት ጋር ክርስቶስን ያስተዋወቀበት መንገድ እጅግ ለአሁኑ ትውልድ የቅዱስ ጳውሎስ ጥበብ ይሄ አሁን ዓለሙ እንደሚታወቀው አሁን ቀንና ሌሊቱ ተደበላልቆበት ያለበት ዘመን ነውና ያንን ለማለፍ ወይም ደግሞ ይሄን ውዥንብር ዓለም ለማለፍ የቅዱስ ጳውሎስን አካሄድ፣ አነጋገር፣ ጥበብ መውሰድ ይገባል። አሁን ላለነው አጠቃላይ ላስተማሪም ለተማሪ ማለት ነው። ቅዱስ ጴጥሮስ እንደሚታወቀው መተርጉማን ያስቀመጡበት በዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 26 እስከ 30 ስንመለከት የተመረጠበትን መንገድ ጠቆም ያደርጋል እና ኩሎ ሀደግነ ወተሎናከ ሁሉን ትተን ተከተልንህ ለአንተ ምንድነው ዋጋችን ምንድነው ብሎ ሲጠይቀው አምላካችን መድኃኒታችን ኢየሱስ ክርስቶስ በኋላ በፍርድ አደባባይ ሲመጣ በ12ቱም ነገደ እስራኤል ቁጭ ብሎ ሐዋርያት እንደሚፈርዱ ቅዱስ ጴጥሮስ ደግሞ ፊት አውራሪ እንደሆነ ይናገራል። ሁሉን ትተን ያለውን መተርጉማን አባቶቻችን ሲገልጡት ምን አለውና ነው ሁሉን ትተን ያለው ብለው ይጠይቃሉ። ሁሉን ያለው ግን እንወርባይ ሕይወቱን፣ ማህበረሰቡን፣ አብሮ ያደገውን፣ ሰፈሩን፣ አብሮ መብላቱን፣ መጠጣቱን፣ ጨዋታውን፣ ቤተሰብ፣ እህት፣ ወንድም፣ አክስት፣ አጎት ያ ማህበራዊ ኑሮ ለቆ መሄዱ ሁሉን ብሎ ገልጦታልና ለማንኛውም የተመረጠበት ዋና መሰረታዊ ዓላማ ማቴዎስ ወንጌል ምዕራፍ 4 ቁጥር 18 ጀምሮ የተመለከትነው ከአሳ አጥማጅነት ከወንድሙ ጋር ከእንድርያስ ጋር ነው የተመረጠው። የመጀመሪያ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ሁለቱ ወንድማማቾች አንድ ጊዜ ነው የተጠሩት። ራሱ ቅዱስ ዮሐንስና ቅዱስ ያዕቆብ ወንድማማቾች ናቸው። ቅዱስ ጴጥሮስና ቅዱስ እንድርያስ ወንድማማቾች ናቸው። የነዚህ ጥሪ በአንድ ቀን በአንድ ቀን የተከናወነውና የተጠራበት የቅዱስ ጴጥሮስ መነሻ ከአሳ አጥማጅነት ወደ ሰው አጥማጅነት ነው የመጣው ማለት ነው። የቅዱስ ጴጥሮስ አመጣጡ ባጭሩ ምንጩ ይሄን ነው የሚመስለው። አምድ ማለት ለሃይማኖት፣ ለስልጣን፣ ለፍጥነት፣ ለመታዘዝ ለምሳሌ ያክል የማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 20 ስንመለከት የቅዱስ ጴጥሮስን አምድነት አጉልቶ ይናገራል። እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት በላይ በዚህ በፊልጵስዩስ ቂሳርያ በምትባለዋ ከተማ ላይ የሰዎችን ማንነት ገብቶታልና አምላክ ነውና ምንም እንኳን 3 ክንድ ከስንዝር ሰው ቢሆንም በግራና በቀኝ እየታቸውን ተረድቶ ይሄ ህብረተሰብ ምን ይለኛል ብሎ ሲጠይቅ ምንድነው የተመለሰለት? አንደኛው እለ ይብሉከ ኤልያሳም ያሉት አሉ፣ ወመንፈቆሙ ይብሉከ
ዮሐንስ መጥምቀ ኤርምያስም ያሉ አሉ። ወማከ አሐዱ ነቢያት ቀደምት ዮሐንስ መጥምቅ ያሉ አሉ፣ የሚሉ አሉ፣ ኤልያስ የሚሉ አሉ፣ ኤርምያስ የሚሉ አሉ። ይህም ባይሆን ከነቢያት አንዱ ዮሐንስ መጥምቅን ንጽህናውን አይተው የክርስቶስን ማንነት ንጽህናው፣ ቅድስናው አስደንቋቸዋል። የአምላክነቱ ምስጢር ግን አልተገለጠ ማለት ነው እዚህ ላይ። ሁለተኛው ደግሞ ኤልያስን ድንግልናውን አይተው፣ ሶስተኛ ኤርምያስ ከእናቱ ማኅፀን የተመረጠ ቅዱስ ተብሏልና ቅድስናውን አይተው ሙሴን ደግሞ አንጥተዋል። እንግዲህ ባሕር ከፍሏል፣ ጠላት ገሎላቸዋል። በእስራኤል ምድር ባለ ታሪክ ነው። ኢያሱም ባሕር የከፈለ ነው፣ ትልቅ ሰው ነውና እነዚህን ያሉን የህብረተሰቡ ማንነት ተተብራራ በኋላ ወአንትሙሰ መነ ትብሉኒ እናንተስ አሁን ስለ ህብረተሰቡ ተረዳሁ። እናንተ ግን የመረጥኳችሁ ያስከተልኳችሁ ባልኩበት የምትሉ ባደርኩበት የምታድሩ እናንተስ ምን ትሉኛላችሁ ሲል ሁሉም ዝም ሲሉ፣ ቅዱስ ጴጥሮስ ግን ወይቤ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ ሲመሰክር አምድነቱ እዚህ ላይ ተረጋግጧል ማለት ነው። የቅዱስ ጴጥሮስ መነሻ አምድነቱ። ከዚያ በኋላ ብፁዕ የሚለው ስም መጥቷል። ቅጽሉ ብፁዕ ማለት የቤተክርስቲያናችን አስተምሮ ሙሉ ማለት ነው። ሰባተኛ ማዕረግ ማለት ሙሉ ማለት ነው። ብፁዕ የሚለውን ያገኘው ከአለትነቱ ከአምድነቱ የተነሳ ነው። ከዚህ በኋላ እንግዲህ መንግሥተ ሰማያት ቁልፍ የተሰጠው ትልቅ ሐዋርያ ነው። 12ቱ ሐዋርያት 72ቱ አንስት 36ቱ ቅዱሳት አንስት እየገባ እንግዲህ ሁሉንም ያጸና ይልቁንም በበዓለ ጰራቅሊጦስ ከ8000 ሰው በላይ ያሳመነ ትልቅ ሐዋርያ ነው። ለዚህ ዓለም ካህናት እንዲሁም ለሰማዕያኑ ትልቅ አብነታችን ስለሆነ ዛሬም ጥንካሬ ቢኖረን የቅዱስ ጴጥሮስ አንደበታችን፣ ስልጣኑ ስልጣናችን፣ ሕይወታችን ሕይወቱ ነውና እንዲህ ብንጸና እኛም እንዲህ አይነት አምድ የሚለውን ለሃይማኖት ሊቀጸልልን እንደሚችል አንጠራጠርም ማለት ነው። አገልግሎታቸው በተለያየ መንገድ ቦታ ሲሆን ተጋድሏቸው ተመሳሳይነት አለው። በነገረ ሃይማኖቱ ጉዳይ ተመሳሳይ ነው። ወልድ ዋሕድ ብለውን መስበክ የነሱ አሁን እንግዲህ ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ ተገዘረ፣ በዮርዳኖስ ተጠመቀ፣ በኢየሩሳሌም ከተማ 3 ዓመት ከ3 ወር ወንጌላስ ታመመ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ፣ ዳግም ለፍርድ ይመጣል እያሉ ሲያስተምሩ በወልድ ዋሕድ እመኑ ሲሏቸው እንግዲህ ጣዖት አምላኪዎች ናቸውና የሚበላ የማይበላ የማይመርጡ ናቸውና በአሕዛብ መካከል የከፈሉት ዋጋ ይህ ነው ተብሎ የሚገለጥ አይደለም። በጣም ከባድ ነው። ቅዱስ ጴጥሮስ ተሰቅሎ ተዘግዝቆ እንዲሰቀል ያደረገበት ዋናው ምክንያቱ ስልጣን ፈልጎ አይደለም፣ ጥቅም ፈልጎ አይደለም፣ ክርስቶስን ሰብኮ ነው። እንዳውም ቅዱስ ጴጥሮስ እንዴት አድርገን እንስቀልህ ሲሉት ቀጥ ብሎ ልክ እንደ ክርስቶስ ቀጥ አድርጎ ሊሰቅሉት ሲሉ የለም እሱ ሰማያዊ ነው፣ እኔ ምድራዊ ነኝ፣ እሱ ዘላለማዊ ነው፣ እኔ ጊዜያዊ ነኝ፣ እሱ ማያልፍ ነው፣ እኔ ማልፍ ነኝ እና እንደ ጌታዬማ ትዕቢት ይሆናል፣ እኔን ዘቅዝቃችሁ ስቀሉኝ ብሎ ራሱን አሳልፎ የሰጠ በሮም አደባባይ። ከዛ በፊት ግን ሰው ነውና ቅዱስ ጴጥሮስ ፈርቶ ሲሸሽ ነበር ተጋድሎውንና ጌታችን መድኃኒታችን በሮም አደባባይ ተገለጠና ምን እየሄደ ወደ አደባባይ በሰው ልክ ወይም ደግሞ በአንድ ወጣት አንጻር ታየው። ጌታችን ወዴት እየሄድክ ነው አንተ ክርስቶስ? አዎ አንተ ጴጥሮስ? አዎ እንግዲህ ፈርተህ ተጋድሎውን እንደገና እኔ ልሰቀል ዳግመ ሁለተኛ በቀራንዮ እንደተሰቀለ ሁሉ በሮማ አደባባይ ልሰቀል ነው አለው። ምን ነው ሁለተኛ ተሰቀል? ይኸው አንተ ብትፈራ አለው። ከዚያ በኋላ ይህን ምልክት ካሳየ በኋላ ጥብዓት አገኘ፣ ልቡ ጨከነ። በሮማ አደባባይ ሐምሌ 5 ቀን ተዘቅዝቆ የተሰቀለበት ትልቅ በዓል ነው ማለት ነው። ቅዱስ ጳውሎስም በዚሁ መንገድ በዛው በሮማ አደባባይ እሱ አንገቱን ተሰይፎ ነው ያረፈው። ቅዱስ ጳውሎስን ጥበቡን ስብከቱን፣ ቅዱስ ጴጥሮስን ጥብዓቱን፣ መሰረትነቱን፣ ነገረ ሃይማኖቱን፣ የመንግሥተ ሰማያቱን ተያይዞ አባቶቻችን ከቅዱስ ጴጥሮስ እምነትን፣ ጽናትን፣ ፍጥነትን፣ ጭካኔን፣ ከቅዱስ ጳውሎስ ጥበብን፣ ፈሊጥን፣ አካሂድን የምንማርባቸው ትልቅ የቤተ ክርስቲያን አምዶች የሚለው ቋንቋ ሲያንሳቸው እንጂ ሲበዛባቸው አይደለም ማለት እንችላለን። ሐምሌ 5 ቀን በተለየ መልኩ
ቅዱስ ጴጥሮስና ቅዱስ ጳውሎስ በዓለ ዕረፍታቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዷ እመቤት እንከን የለሽ የምትባለዋ በጥልቀትና በስፋት በማህሌት በቅዳሴ በወንጌል በፍቅር በመስዋዕት አባቶቻችን የሰጡን ትልቅ በዓል ነው። እናከብረዋለን ማለት ነው። በዚህ በዓል ውስጥ በተለይ የሁለቱ መታሰቢያ በዋናነት ጎልቶ ይታይ እንጂ የ72ቱ አርድእት አባቶቻችንም መታሰቢያቸው ነው። ሰፊ ግንዛቤ የሚሰጥበት የትምህርት ክፍል ነው። ከዚህም አልፎ ደግሞ የራሳችን የሐዋርያት የአባቶቻችን የጾማቸው መፍቻ ፋሲካም ይባላል። የቅዱስ ጴጥሮስ እና የቅዱስ ጳውሎስ በዓለ ዕረፍት ብቻ ሳይሆን ፋሲካቸውም ነው፣ ፋሲካችንም ነው ለኛ ብለን እንወስደዋለንና እንግዲህ በዚህ በዓል ውስጥ ትልቁ ነገር ዛሬም ዓለም እየተፈተንን ያለበት ነውና ዓለም ፈተናው እስከ ዓለም ፍጻሜ ድረስ የሚቀጥል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ባለው አማናዊ ቃል መሰረት ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ዛሬም እኛ በዓለም ስንፈተን መከራውን ተሻግረን የተሻለ ሀገር መንግስተ ሰማያት ተስፋ እንዳለን እያንዳንዳችን መጠበቅ እንዳለብን ነው የሚሰማን የቤተ ክርስቲያናችን አስተምሮ። ይልቁንም እንግዲህ መንግስተ ሰማያትን ስናወሳ ቅዱስ ጴጥሮስ ትዝ ይለናል፣ ቁልፍ በእጁ ነው። ይህ ማለት መንግስተ ሰማያት ግን በነገራችን ላይ ሊሰመርበት የሚገባው ሰረገላ ቁልፍ አለ ወይም ደግሞ እዛ ቬላ ቤት አለ ወይም ደግሞ የተሻለ ቤት አለ ማለት አይደለም። በቅዱስ ጴጥሮስ በኩል ያለውን የስልጣን ማንነት መግለጥ መሆኑ እንዳይዘነጋ ያስፈልጋል ማለት ነው። እንግዲህ አባቶቻችን የቅዱስ ጴጥሮስና የቅዱስ ጳውሎስ በረከታቸው ቃል ኪዳናቸው ለሀገራችን ለቅድስት ኢትዮጵያ ለመላው ዓለም ይደረግልን። እንደ አባቶቻችን መከራውን ተቀብለን አባቶቻችን የገቡበት እንገባ ዘንድ የባለቤቱ ፈቃድ ይሁንልን። የመጀመሪያው ለምእመናኑ መምህሮቻቸው እንዲለዩቸው፣ ለምእመናኑ ለሰማዕያኑ ለምንማረው አካላት መምህሮቻቸውን እንዲለዩ፣ ሲራክም መምህሮቻቸውን ለዩ ይላል። አስተማሪ እየበዛ ስለሆነ አሁን በጣም እንግዲህ መስቀሉ እንደምናውቀው እየተነገደበት ነው። ካባው ሻሹ ስማችን እየተነገደበት ስለሆነ መጀመሪያ አጥርተን ሃይማኖታችን ለመጠበቅና ለማስጠበቅ መምህሮቻችን መለየት ከዚህ ምክንያቱም ከአሕዛብ መካከል እንዴት አድርገው ወደ ክርስቶስ እንዳመጡ እነዚያ ሕዝቡ የሰሙበትን መንገድ ራሱ ዋጋ አስከፍሏል። ትምህርታቸውን የገባቸው የክርስቶስ ወልድ ዋህድ ሰው የመሆን ጉዳይ በአግባቡ ሲያስተምሯቸው በቅደም ተከተል ስለሰሟቸው ነው ውጤታማ የሆኑት። ለኛ ለምናስተምረው ለመምህራኑ ደግሞ ቅዱስ ጴጥሮስን መሆን፣ መጨከን፣ መበርታት፣ መከራውን አልፈን ተሻግረን መንግስተ ሰማያትን በተስፋ ስንቅ ማድረግ፣ አለመሰልቸት፣ ጥቅም እንዳይደልለን ምክንያቶች የሚብለጨለጩ ነገሮች መጥቶላቸዋል። በጊዜው በሮማ አደባባይ ብዙ ነገር ተብሏል። እነ ቅዱስ ጳውሎስ ቅዱስ ጴጥሮስ ተብለዋል፣ አልተቀበሉትም። ምክንያቱም የሰማዩ የኢየሱስ ክርስቶስ ሙሽሮች ቤተሰቦች ስለሆኑ በሚያልፍ ነገር እንዳንደለል እኛ አገልጋዮቹ ይሄን ራሳችንን የተጠራንበትን ዓላማ እንዳንዘነጋ ከአባቶቻችን ሕይወት በዚህ መንገድ ልንማር ይገባል ማለት ነው።